ኤክስፖን እንግዲህ በርካቶች እየጎበኙት ነበር ያለፉትን ቀናት ማለት ነው። ወደዚህ ኤክስፖ ሲገባ ቀድመን የምናገኘው የኢትዮጵያ አየር ኃይል የከባድ ጥገና ማዕከልን ነው የምናገኘው። በዚህ ማዕከል ውስጥ እንግዲህ የጦር አውሮፕላኖች ጥገና ይደረጋል። ከዛ በተጨማሪነት ደግሞ የተለያዩ የድሮን ምርቶች እንዲሁ የሚመረቱበት ማዕከል ስለመሆኑም ሰምተናል ማለት ነው። አሁን የምንገኝበት የቱርኩን ግዙፍ በወታደራዊ መስክ የተለያዩ መሳሪያዎችን እንዲሁም ደግሞ ጥቅም ላይ የሚውሉ ቁሳቁሶችን የሚያመርት ካምፓኒ ያለበት ቦታ ላይ ነው ያለነው። የባህር የምድር እንዲሁም ደግሞ የአየር ኃይል እንዲጠናከር በማድረግ አንጻር ከፍተኛ አስተዋጽኦ እያበረከተ የሚገኝ ተቋም ነው ብለን ማንሳት እንችላለን። እስኪ ሌሎቹን ኩባንያዎች ደግሞ ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ኩባንያዎችንም ደግሞ ዞር እያለን እንመለከታለን። አብራችሁ ቆዩ። በኤክስፖ ላይ ከተገኙ ግዙፍ የሚባሉ በመከላከያው ዘርፍ ከተሰማሩ ካምፓኒዎች መካከል አንደኛው የፓኪስታን ኩባንያ ነው። ይህ ኩባንያ በተለይ የጦር ጀት በማምረት እንዲሁም የጦር አውሮፕላን በማምረት ይታወቃል። እንግዲህ በዚህ በአየር ኃይል ግቢ በተዘጋጀው የኤክስፖ ላይ በመገኘት እንግዲህ አጠቃላይ እየሰራ ያለውን ስራ እያስመለከተ ነው የሚገኘው። የሚገኝበት አቪኮም እየተባለ የሚጠራ ኩባንያ ነው። በሀገር ውስጥ በተለይ ከ20 ዓመት በላይ አገልግሎት የሰጠ ነው። መከላከያ ጨምሮ ከግሉ ዘርፍ ጋርም እንዲሁ በተለይ የግንኙነት መሳሪያዎችን በማቅረብ በስፋት ይታወቃልና ላለፉት ከ20 ዓመታት በላይ ይህንን አገልግሎት ሲሰጥ የነበረ ነው። እንግዲህ በዚህ መልኩ በአቪዬሽን ኤክስፖ ላይ ምርቶቹን እያቀረበ ማለት ነው። አሁን የምንገኝበት ቦታ በዓለማችን 10 ግዙፍ ተብለው ሊጠቀሱ የሚችሉ በተለይ በወታደራዊ መስክ ግዙፍ አምራች ናቸው ተብለው ሊጠቀሱ ከሚችሉ ኩባንያዎች መካከል አንዱ ከሆነው አቪክ የሚገኝበት ቦታ ላይ ነው። ይሄ ካምፓኒ እንግዲህ መሰረቱን ያደረገው ቻይና ነው። ከ1950ዎቹ ጀምሮ እንግዲህ ላለፉት ዓመታት የተለያዩ በተለይ በአየር ኃይል ዘርፉ ግልጋሎት ሊሰጡ የሚችሉ ነገሮችን ሲያመርት የቆየ ነው። ከ400 ሺህ ገደማ በላይ ሰራተኞች እንዳሉትም ጭምር ነው የሚነገረውና በዋናነት መደበኛው ሰው ሊጠቀማቸው የሚችላቸው እንዲሁም ደግሞ የወታደራዊ ግልጋሎትም ሊሰጡ የሚችሉ የመጓጓዣ አውሮፕላኖች ያመርታል። ከዛ በተጨማሪነት ውጊያ ላይም እንዲሁ ሊውሉ የሚችሉ የጦር አውሮፕላኖችን የሚያመርት ግዙፍ ኩባንያ ነው ማለት ነው። ዓለማችን ላይ ብረት ለበስ ተሽከርካሪዎችን በማምረት ይታወቃል። ይህ ስትሬት እየተባለ የሚጠራው ግሩፕ ማለት ነው። ካምፓኒው በተለያዩ ሀገራትም እንዲሁም ምርቶቹ በስፋት ጥቅም ላይ ይውላሉና ከኢትዮጵያ መከላከያ ሰራዊት ጋርም እንዲሁ በትብብር ስራዎችን እየሰራ ነው የሚገኘው። አሁን እዚህ ጋር እንደምንመለከተው የተለያዩ ብረት ለበስ ተሽከርካሪዎችን የሚያመርት ነው። በተለይ በእነዚህ ምርቶቹ በስፋት ይታወቃል ይህ ኩባንያና ይህም ኩባንያ እንዲሁ በዚህ በአቪዬሽን ኤክስፖ ላይ ምርቶቹን አቅርቦ እየተመለከትን ነው የምንገኘው። አሁን ያለንበት ቦታ እንግዲህ በተለይ የቤላሩስ መንግስት የተለያዩ የጦር መሳሪያዎች በሀገር ውስጥ እንዲመረቱ ማድረግ የቻለ ነው። በተለይ ከድሮን ምርቶች ጋር ተያይዞ እንዲሁ ሰፋፊ ስራዎች የተሰሩ ነው የሚገኙት በተለይ በቤላሩስ እና አሁን የምንገኝበት ቦታ የተለያዩ ኢንተርፕራይዞች ያሉት የቤላሩስ የሚሊተሪ ወይም ወታደራዊ የሆኑ የሚያመርት ኩባንያ ነው ማለት ነው። ከዚህ ከድሮን በተጨማሪ ሌሎች ነገሮችንም ያመርታሉ። ነገር ግን አሁን ላይ በተለይ ለእይታ ይዘውት የመጡት ድሮንን ነው። ስለዚህ ከቤላሩስ ከቻይና እንዲሁም ከተለያዩ አሜሪካን ጨምሮ ከተለያዩ ሀገራት የተለያዩ ድርጅቶች እንግዲህ በዚህ ኤክስፖ በመገኘት ምርቶቻቸውን እንዲሁ በዚህ ኤክስፖ ላይ ለተገኙ አቅርበዋል ማለት ነው። የተለያዩ የኢትዮጵያ ኩባንያዎች በተለይ በአቪዬሽን ዘርፉ የተሰማሩ በስፋት ምርቶቻቸውን ያቀረቡበት ኤክስፖ ነው ብሎ ማንሳት ይቻላል። እንዳጠቃላይ እንግዲህ ኤክስፖ በጣም ብዙ እውቀት እንዲሁም ደግሞ ዓለም ምን ደረጃ ላይ ደርሳለች የሚለውን ማወቅ የሚቻልበት ሆኖ አግኝቼዋለሁ።